በእሸቱና በባምቢ መካከል ምንድነው እየተፈጠረ ያለው? ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች እንግዲህ ዛሬም እንደተለመደው በአዳዲስ ጉዳዮችን መጥተናል። ለዚህ ፔጅ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ነው። ይህ ፊላ ኢንተርቴይንመንት ነው። እንግዲህ በዚህ ሳምንት እሸቱ በራሱ የዩቲዩብ ቻናል ላይ በለቀቀው ቪዲዮ በጣም መነጋገሪያ እንደሆነ ሰምታችኋል ብዬ አስባለሁ። በአንደኛው ሳይት ሲደግፉት በሌላኛው ሳይት ደግሞ በጣም ይነቅፉት ነበር። ከሚደግፉት መካከል እሸቱ የተናገረውን ሐሳብ ሙሉ በሙሉ ልክ ነው፣ ትክክል ነው። ሐሳቡን እንጋራዋለን። ምክንያቱም አንድ ሰው ከመንገድ ሲስት፣ ልቅ ሲወጥ፣ ትውልድን ሲገድል መነገርና መቆጣት የኛ ኃላፊነት ነው። ምክንያቱም እሱ ካልተናገርነው፣ ካልተቆጣነው፣ ካልገሰጽነው፣ ከመስመሩ እንዲመለስ ካላረግነው የሚመጣው ትውልድ የሱ መንገድ ትክክል ነው ብሎ ስለሚያስብ በዛ መንገድ ማለፉ አይቀርም። ይሄ ደግሞ እቺ ሀገርን የሚያስቀጥልን ትውልድን በእንቅጩ እንደመግደል ነው የሚታሰበው። ስለዚህ መናገሩ ትክክል ነው ብሎ ሐሳቡን የደገፉ ሰዎች አሉ። በሌላኛው ሳይድ ደግሞ ሐሳቡ ልክ እንኳን ቢሆን ነገር ግን በዚህ ልክ ደግሞ በአሽሙር ሰውን አንስቶ መናገር ትክክል አይደለም። ምክንያቱም አንድ ግለሰብ በዚህ ልክ መናገር የሱ ኃላፊነትም ግዴታም አይደለም። የቤተክርስቲያን አባቶችን ለዛ ኃላፊነትን የተሾሙ ሰዎችን እነሱ ናቸው ለመገሰጽም ለመቆጣትም የነሱ ኃላፊነት እንጂ የእሸቱ አይደለም በማለት ብዙ ሰዎችን ሐሳብን እየሰጡበት ነው። ስለዚህ እኛ በዚህ ሁለት መካከል ያሉትን ሐሳቦችን በቪዲዮ መልክ የምናይ ይሆናል። እሱ ቪዲዮ ከማየታችን በፊት ግን ባምቢ ስለ አላሙዲ የተናገረችውን ቪዲዮ እሱን አይተን እንመጣለን። አላሙዲ ይሳሳትብሻል፣ እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው አላሙዲ እንዳይሳሳት? እኔ ቢሳሳት ላርመው፣ እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ እኔ አርመዋለሁ? ሲጀመር እንደዚህ ደስተት ይታረማል? ምን ያላርም? ሲጀመር አይደለም ሴቱ ወንዱ እዚህ ውስጥ አያርምም። እሷን ትመስላላችሁ ተብሎ ወንዱ አያርምም። ያው በጭራሽ ቪዲዮውን እንዳያችሁት ነው። ቪዲዮውን ያስቃል። ብዙ ሰዎችን እንደ ቀልድ የያዙት ይመስለኛል እንደኔ ሐሳብ። በጣም ቪዲዮውን በጣም ቫይራል የወጣ የቆየም ቢሆንም በጣም ቫይራል የወጣ ብዙ ሰዎችን ደግሞ በሱ መልክ ደግሞ በጣም ቪዲዮዎችን የተሰሩበት ጊዜ ነበር። አንዳንድ ሰዎች ደግሞ እንደዚህ አይነት ቀልዶችን ለሌሎች እውነት ስለሆነ ትክክል አይደለም በማለት ሐሳባቸው ደግሞ ያጋራሉ። እሸቱ የተናገረውን ቪዲዮ ስም እንኳን ባይጠቅስ ነገር ግን የተናገረውን ቪዲዮ ጠቅላላ ሐሳቡ የሚጠቁመው ለኔ ነው በማለት ነበር ባምቢ ሐሳብን የሰጠችበትና እሸቱ ምንድነው የተናገረው የሚለውን ቪዲዮን አይተን እንመጣለን። ማተብ አጊጦ መስቀል አንጠልጥሎ በየመሸታ ቤት ሲጨፍሩ ማደር ላይክ ቢደረግም ቢደነቅም ባለም በፍጹም ኖርማል አይደለም። እኔ ይሄንን ሐሳብ መሰነዝረው ታዳጊ ልጆቻችን የኛንም ድምጽ ይስሙ ብዬ ነው እንጂ አውቃ በደ ሰማኛል ብዬ አይደለም። አንድ እህት ምን ስትል ሰማዋት መሰላችሁ? ምንድነው የሚያቃጥላችሁ? መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት አለች። መቀመጫ የሌላችሁ አርፋችሁ ተቀመጡ። ነገሩ በምናችሁ ትቀመጣላችሁ ወይ ቁሙ በቃ። ከዛ ደግሞ በሌላ ቪዲዮ ምን ሰማው? የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለ ማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ግን ለካሷ ታይቷት ነው ማስታወቂያ እንዳሰርባት በሚዲያ አይተናል። እንግዲህ ባለሀብቱን በአደባባይ ክብራቸውን የሚነካ ንግግር መናገሯ መጥፎ መስሎን ነበር። ግን የሥራ ዕድል ካመጣላት እኛም አንዳንድ ካምፓኒዎችን ልንዘረጥጣቸው አስበናል ያሉ ግለሰቦች አሉ። ረፉ ይሄ ሁሉ እስካሁን ኖርማል ነበር ባይዘው። ምክንያቱም አንዳንድ ድርጅቶች ምርታቸው ይሸጥላቸው እንጂ ማስታወቂያ የሚሰራላቸው ሰው ጭራ ቢኖረው የሰው ጅብ ቢሆን ምንም ግድ የላቸው። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል
ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁ ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጠዋት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብ እንደምንቆጥረው። ወይኔ ኮመንቱ እናዘንበዋለን አይደል? የኔ እመቤት እንትናዬ የእመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋው ነው! የሃንጎበር ጸጋ ነው። እሸቱ ሲናገር አንዳንዱ በቀልድ ሌላኛው ደግሞ በፌዝ በሚመስል መልኩ ነበር የተናገረው። ለንግግሩ ግን አጽንኦትን እየሰጠ ነው ሐሳቡን የገለጸው። ስለዚህ አጠቃላይ ሐሳቡን የተናገረውን በሚመለከት ባምቢ ይሄ የተናገረውን ሐሳብ ለኔ ነው ቀጥታ ብላለች። እሱን የሚረጋገጠው ወይ ነው አይደለም የሚባለው ሰዎችን እሱን ለእናንተ ተዋለሁ። የባምቢን ፔጅ በመግባት ማየት ነው። እዚህ ጋር መግባት አልፈልግም። ነገር ግን ባምቢ ስለ አንድ ገዳም የሰጠችው የገቢ ማሰባሰቢያ ፕሮሞት ያደረገችው ቪዲዮ ያለ እሱ ደግሞ አይተን እንመጣለን። ሰላም እንዴት ናችሁ? እንደምታውቁት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ላይ የበረከት እጃችሁን ዘርጉልን ባልናችሁ መሰረት ሁላችሁም እስካሁን ድረስ የበረከት እጃችሁን እየዘረጋችሁ የእናቶች በዓትን አሰርታችሁ ጨርሳችሁ እንዲያርፉ ምክንያት ሆናችኋል። አሁን ደግሞ እንደምታውቁት ሁላችንም ተረባርበን የአባቶችን በዓት እያሰራንበት ያለንበት ጊዜ ላይ ነንና የፊታችን ጥቅምት 16 በሚሊኒየም አዳራሽ ታላቅ የሆነ የገቢ ማሰባሰቢያ የበረከት ጉባኤ ተዘጋጅቶልናል። ስለዚህ እናንተም እንዳትቀሩብን። የፊታችን ጥቅምት 16 በሚሊኒየም አዳራሽ መግቢያ 100 ብር ብቻ ነው የቲኬት ማለት ነው። እዚህ ጋር ደግሞ የንግድ ባንክም የአቢሲኒያም ባንክ አካውንት አስቀምጥላችኋለሁ። አሁንም ቢሆን ለአባቶች የተዘረጋጃችሁ እንዳይታጠፍብን። ከታች ለበለጠ መረጃም ስልክ ቁጥር አስቀምጥላችኋለሁ። በሚሊኒየም አዳራሽ ጥቅምት 16 እንገናኝ። ሰላም ሁኑ። ቪዲዮውን እንዳያችሁት ነው የእሸቱ ሐሳብ ልክ ነው በማለት ከደገፉት ሐሳቡን ከተጋሩት መካከል አንድ ቪዲዮ የምናይ ይሆናል። አንዳንድ ነገር ቢመራችሁም ዋጡት፣ ምንም ማድረግ አይቻልም። ዋጡት፣ ቢመራችሁም ዋጡት። የተናገረው እያንዳንዱ ነገር እውነት ነው። ዊናውስ ምን እየተካሄደ ያለ ምን እየተፈጠረ እንዳለ ምን እየተደረገ እንዳለ ሁላችንም በደንብ አድርገን እናውቃለን። በቃ እውነት ሲነገር አትንጨርጨሩ። እውነት ነው። ህሊናችሁ የማይቀበለውን ነገር በግድ ተቀበላችሁና ልክ ነው ማለት አይደለም። በቃ ልክ ካልሆነ ለዚህ አንዳንዴ መጥቶ ቆጣ ብሎ የሚናገር ሰው ያስፈልጋል። ነው እዚህ ጋር ልክ አይደለም ብሎ የሚል ሰው ያስፈልጋል። ጥሩ ነገር ሲኖር ደግሞ አፕሪሺየት የሚያደርግ ሰው ያስፈልጋል። በቃ የሆነ ሰው መጥቶ ይሄ ነገር ልክ አይደለም ሲል ኧረ እንደዚህ ነው፣ ቅናት ነው፣ እንደዚህ እናንተ ማን እንደዚህ ያድርጓችሁ ነው። ተረጋጉ። ከዛ ስሙ እስኪ ስሙና ይሄ ነገር ልክ አይደለም ብላችሁ የምትሉትን እንዲ አውጡና ይሄ ነገር ልክ አይደለም በሉ እስኪ። ያለ ነገር ነው፣ በቃ ሪያሊቲ ነው የተነገረው። ቆጣ ማለት ያስፈልጋል። አንዳንዴ አድበስብሶ ሸፋፍ ነው ሁሉን ነገር አይቻልም። እንደዛ ማለፍ አያስፈልግም። በቃ ሁሉም ተስማምቶበታል ብሎ በሁሉም ነገር ሁሉም ህዝብ እንዲስማማ ማድረግ አያስፈልግም። ልክ ያልሆነ ነገር ላይ ቆም ማለት ያስፈልጋል። ኖ እዚህ ጋር እንደዚህ አይደለም፣ እንደዚህ እየተደረገ ነው፣ ይሄ ነገር ልክ አይደለም። እውነት ሲነገራችሁ አትንጨርጨሩ። እውነት ነው፣ ሪያሊቲ ነው። እዚህ ምድር ላይ ማንም ሰው ጻድቅ የለም። ማንም ሰው መተራረም መስተካከል ጥሩ ነው። በየዝ ነው እዚህ ጋር ልክ አይደለሽም ይሄ በሉኝ፣ ኦኬ ሰማለሁ። ልክ ካልሆነ ኢትስ ኦኬ ሰማለሁ ምናምን። ልክ ያልሆነን ነገር አበረታተን አይመጣውም እኮ እውነት። በቃ ልክ ካልሆነ ልክ አይደለም። ከዛ በኋላ ማስቆም ይቻልበት መንገድ መፍጠር፣ በቃ እንደዛ መቀጠል ነው።
ትውልድ እኮ ኦኬ ልክ ነው እንዴ እንደዛ ነው እንዴ እያለ እኮ ነው የሚቀጥለው። ስተት የሆነንም ነገር ቆም ብለን ማሰብ መቻል አለብን። ቆም ብለን ማሰብ መቻል አለብን። ካልሆነ ማለት ነው ቁልቁል ነው የምንወርደው። ቪዲዮውን እንዳያችሁት ነው አጠቃላይ ሐሳቡን አንድ ነገር ትክክል ያልሆነው ነገር ትክክል አይደለም ብሎ መናገር ልክ ነው። አንድ ሰው ልክ ሲወጥ መቆጣት ልክ ነው። አንድ ሰው ጥሩ ሲሰራ አፕሪሺየት እንደምናደርገው ሁሉ የተሳሳተ ትክክል ያልሆነ ነገር ደግሞ ትክክል አይደለህም ማለት ልክ ነው የሚል ሐሳብ ነው ያለው። ሶ በሌላ ሳይድ እሸቱ የተናገረው ልክ አይደለም፣ የተናገረው ሐሳብ ልክ አይደለም፣ ፕላስ እሸቱ ራሱ ልክ አይደለም፣ እሸቱ ያለበት ሲቹዌሽን ትክክል አይደለም የሚል ደግሞ ሐሳብ አለ። እሱ ቪዲዮ አይተን እንመጣለን። እሸቱ መለሰ በገደምዳሜው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተ ክርስቲያን እንዲመጡና እንዲጠጉ፣ የክርስቶስን ስራ እንዲሰሩ፣ የክርስቶስን ባህሪያት እንዲይዙ ነው። አንተ ባምቢ ሀበሻ እንደዛ አይደለችም ብለህ ካሰብ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት፣ እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢአቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያን የሚመሽዋት። እኔ ኃጢአተኛ ከሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተ ክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከእናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቱ ምን እያልክ ነው? ስለዚህ ቤተክርስቲያን የሥነ ምግባር ማስተማሪያ ቦታ ነች። ከቤተክርስቲያን የሸሹ ሰዎችን መመለሻ ቦታ ነች። በእርግጥ ያቺ ልጅ ሸሽታ ወይም ደግሞ የቤተክርስቲያንን መስፈርት የማታሟላ ከሆነ መስፈርቱን ስለማላውቀው ነው። መስፈርቱን የምታወጣው አንተ አይደለም። ኑ ወደዛው ቤተክርስቲያን መምጣት አለባችሁ። ሁሉም የክርስቶስ ልጆች ስለሆኑ ማለት ነው። ስነ ምግባርም መማር አለባችሁ። ቅዱስ የሆኑትማ ቅዱስ ናቸው። በቃ አለቀ እኮ። መምጣት ያለበት እንዳውም በስነ ምግባራቸው ትክክል አይደሉም የተባሉ ሰዎች ናቸው ወደ ቤተክርስቲያን መምጣት ያለባቸው። አንተና አንተን የመሰሉ ሰዎች ግን ተደጋግሞ ቤተክርስቲያንን ከመብላታቸው የተነሳ ኢየሱስ አጎታቸው ይመስላቸው ሰዎች እነዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች እያረቃችሁ አይ ይሄ የኔ ቦታ አይደለም፣ ስለዚህ ሃይማኖቴን መቀየር አለብኝ ወይም ደግሞ ይሄ አይመጥነኝም፣ ከቤተ ክርስቲያን ሩቅ ነው መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታረጓቸዋላችሁ። የቤተ ክርስቲያን ጉልላት ላይ ያሉት የሰጎን እንቁላሎች ናቸው። ምን ማለት ነው? የሰጎን እንቁላል ለምንድን ነው ቤተ ክርስቲያን ላይ የሚደረገው? ሰጎን እንቁላሏን ጥላ እስኪፈለፈል ድረስ ባልና ሚስቶቹ እየተቀያየሩ እንቁላሉን ይጠብቃሉ። አይናቸው ከእንቁላሉ ላይ አይነሳም። ክርስቶስም ከቤተ ክርስቲያን ላይ አይኑ አይነሳም
ለማለት ተምሳሌትነቱ ያ ነው። ክርስቶስ አይኑ የማይነሳበት ቦታ አንድ ኃጢአተኛ የተባለ ሰው ወደዛ ስለሄደ ምንድነው ኃጢአቱ? አንተ ማን ነው ቅዱስ ያደረገ ሲጀምር? ቪዲዮውን እንዳያችሁት ነው። አጠቃላይ ሐሳቡን የገዳም ማስታወቂያ እሷ መስራት ለቦታው የምትገባ አይደለችም ነው። ለቦታው የሚገባው ሌላ ሰው ነው ሐሳቡን። ስለዚህ ብዙ ሰዎች ደግሞ ኃጢአት ላይ ሲሆኑ በተለያዩ ልምምድ ሲሆን ያው ብዙ ሰው በተለያየ መንገድ ኃጢአት ይሰራል። ሰው ወደ ቤተክርስቲያን መቅረብ መጠጋት ነው ያለበት እንጂ ከቤተክርስቲያን እንዲርቅ፣ እንዲሸሽ፣ እንዲጠፋ መደረግ የለበትም ነው። እሸቱ ያጋራው ሐሳብ ሰዎችን ወደ ቤተክርስቲያን እንዲጠጉ ሳይሆን ጭራሽ ወጥተው እንዲጠፉ የሚያደርግ ሐሳብ ነው ያጸባረቀው። ስለዚህ ይሄንን አመለካከትና ሐሳብ ደግሞ ልክ አይደለም። በተለይ አንድን ሰውን ነጥለ በአሽሙር መናገር በማለት ነው ሐሳቡን ያጋራው። በዚህ በተመለከተ ደግሞ አንድ የቤተክርስቲያን ዲያቆን ደግሞ የራሱን ሐሳብ ደግሞ አንጸባርቋል። ቪዲዮውን አይተን መጣ። ከሰው ጋር በኃጢአት በድክመት እንወዳደራለን። ልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። ይህን ቪዲዮ ወንድማችን እሸቱ ከሰራው በኋላ በርካታ ሰዎች ያመላልሱ ተመልክታችሁ ሊሆን ይችላል። ከቤተ ክርስቲያን አንጻር የተወሰነ ሐሳቦችን ላጋራችሁ። የመጀመሪያው እናንተ ልጠይቃችሁ፣ ቪዲዮ ምን አይነት ስህተት ተገኝቶበታል? ምንድነው ስህተቱ ቪዲዮ ላይ? የእውነትስ አይደለም ወይ? ምናልባት ትናንትና ችግር ሲፈጠር የችግራችንን ለማለፊያ ቤተክርስቲያን ተጠግተናት ችግራችንን አልፈንበት ትናንትና የዕለት ተዕለት እንቅስቃሴያችን እስኪመስል ድረስ መንፈሳዊነትን በዚሁ ሚዲያ ላይ ሰብከን ያ ችግር ካለፈ በኋላ ከትናንትናው በባሰ ድክመታችን ውስጥ ተመልሰን እኛን ብቻ አይደለም ሌሎችንም እስከ መስበክ በዛ ኃጢአት መሄድ በዛ እንቅስቃሴ ውስጥ መገኘት ልክ እስኪመስል ድረስ አላደረግንም ወይ? ይሄ ችግራችን አይደለም ወይ? ለተተኪው ትውልድ እያስተላለፍነው ያለነው ትምህርት ምንድነው? ቤተክርስቲያን ተልእኮዋ ዋነኛ ዓላማዋም ደግሞ የዕለት ተዕለት እንቅስቃሴያችን መንፈሳዊ ህይወታችን እንዲሆን እንጂ በዝሙት ህይወት ውስጥ በጨፈራ ህይወት ውስጥ እየኖርን ቤተክርስቲያን መተን ኮንተንት እንድንሰራ እኛን ማድረግ አይደለም። ይሄ ስህተት ነው ወይ? እንደዚህ አይነት ትውልድ እያፈራን አይደለም ወይ? ሁለተኛ ቤተክርስቲያን አካባቢ ያለን ሰዎች ዘፋኞቻችንን አምጥተን የቤተክርስቲያን ገቢ ማስተዋሰቢያ ብለን እነሱን አውደ ምሕረት ላይ አቁመን አላሰራናቸውም ወይ? ከዛ ከተሳሳተ በቤተክርስቲያን አስተምሮ ዘፈን ስህተት ነው። በቤተክርስቲያን አስተምሮ እንደምታውቁት በጣም ልክ ያልሆኑ ተግባራት ላይ የሚሳተፉ ግን ደግሞ ታዋቂ ናቸው ብለን ታዋቂነታቸውን ተጠቅመን እነርሱን ከመመለስ እነሱን ትክክለኛ መስመር ላይ አስይዞ እነርሱን ከማቃናት በላይ በእነሱ ተጠቅመን ገንዘብን ስለመስራት አላሰብንም አላደረግንም ወይ? ምኑ ነው ስህተቱ? ችግራችን ሲነገረን እዛ ትምህርት መውሰድ ለእያንዳንዳችን ይገባናል። እሸቱ አንተ ማን ስለሆንክ ነው? መጀመሪያ ራሳችንን ቤተክርስቲያን አካባቢ ያለ ሰው ኃጢአተኛ ቢያንስ ከምናገኛቸው ቪዲዮዎች ላይ በሙሉ ለኛ የሚገባንን ትምህርት መውሰድ ነው እንጂ ኃጢአት እንዴት እናወዳድራለን? ከሰው ጋር በኃጢአት በድክመት እንወዳደራለን። ቪዲዮውን እንዳያችሁት ነው የዚህ ወንድማችን አጠቃላይ ሐሳቡ የቤተክርስቲያን ተልእኮዋ ሰዎችን ካሉበትን ልምምድና ኃጢአት ጠቅልለው እንዲወጡ ወደ እግዚአብሔር እንዲጠጉ እንጂ አንድ ቀን ብቻ አንድ ጊዜ ብቻ ለቤተክርስቲያን ፕሮሞት አድርገው ሌላ የተቀረ ህይወታቸው አላስፈላጊ በሆነ መንገድ እንዲያሳልፉ አይደለም። ነገር ግን ዕውቅናቸውን ተጠቅመን ለቤተክርስቲያን ገቢ ማሰባሰቢያ ግን ብዙ ጊዜ ግን ጠይቀናል አድርገናል ጭምር በማለት ሐሳቡን አጋርቷል። አንድ በፕሮቴስታንት ያለው ወንድማችን ደግሞ የራሱን ሐሳብ አጋርቷል። እሸቱ ልክ አይደለም አንተ መፍረድ የለብህም በማለት ሐሳቡን አጋርቷል። ቪዲዮውን አይተመጣል። ኃጢአት ሚዛን ላይ ከወጣ ክብደቱ እኩል እናንተ ውደቁ እንጂ ረጋጭ ብዙ ነው። የወደቀ ዛፍ አያጣውም ምሳር አይደለም የሚባለው። በእሸቱ ንግግር ላይ ምንም አይነት ጥያቄ የለብኝም። የተናገርከው ነገር እንዳለ ልክ ነው። ያንተ ስህተት ባምቢ እህታችንን ሜንሽን ማድረግ ነው። አሁን ሃይማኖታዊ ሚዲያ ላይ መቅረብና መናገር መልእክት ማስተላለፍ ያለባቸው ሰዎች በህይወታቸው ለብዙ ሰው ምሳሌ መሆን የሚችሉ ሰዎች ብቻ ናቸው። ይሄን ነገር ግን ባምቢ ላይ ሳይሆን ከዛ በፊት ዘፋኞች የቤተ ክርስቲያን የገንዘብ ማሰባሰቢያ ላይ ሄደው ዘፈናቸውን በሚሰሩበት ማታ መዝሙር እየዘመሩ ሲሰሩ ያኔ ብትናገራቸው ጥሩ ነበር። እነሱ ሳትናገራቸው ባምቢ እህታችን ላይ እንድትበረታ ያደረገህ ያው ወድቃለች ብለህ ስለምታስብ ነው። እሷን ለመናገር ያነሳኸው መጽሐፍ ቅዱስ ሁሉንም በኩል አይን ነው የሚያየው።
ይኸውልህ ሐሳቡን ማንሳት ጥፋት አይደለም፣ ባምቢን መናገር ግን ፐርሰናል። ይሄ ልጅ አንዴ ይዩት። እናቴ እንዲህ እየተሰቃየሽ መሄድ አልችልም። ትንሽ ቀን ይቀረኝ ሚካኤልን ራሴን አጠፋለሁ። ባምቢዬ ህይወቴን አዳነችው ሚካኤልን። ባምቢ ህይወቴን አተረፈችው ሚካኤልን። እናቴን ብቸኛ እንዳላረጋት አረገች። ህይወቴን ላጠፋ ባልኩበት ሰዓት ሚካኤልን ሞትን እየተመኘው ባሉበት ሰዓት የዛኑ ቀን ነው ሚካኤልን የዛኑ ቀን ያወራችኝ መድኃኔዓለም። አመሰግናለሁ ሚካኤልን። በጣም ትልቅ ውለታ ነው ያልሽልኝ ሚካኤልን። ማንም ዘመድ የማያደርገውን ነገር ነው ያደረግሽልኝ ሚካኤልን። እማዬ በጣም ነው የምወድሽ። እኔም እወዳለሁ ልጄ። ይህን ልጅ አያችሁት? ባምቢ ባትረዳው ኖሮ እሱ እንደተናገረው ራሱ ላይ የሆነ ነገር ያደርግ ነበር። እናቱም ያለ ልጅ ትቀር ነበር። ባምቢ ግን ይህን ልጅ ለመርዳት እንደሌላ ቲክቶከር ቲክቶክ ቻሌንጅ አልሰጠችውም፣ ፎሎ ቻሌንጅ አልሰጠችውም። ጀስት ረዳችሁ። ከዛ በኋላ እናቱን ያለ ልጅ እንዳትቀር አደረገቻት። ብዙ ሰውም አንተም ጭምር ወርቃለች ብላችሁ የምታስቧት ባምቢ በዚህ ሰዓት ለብዙ ሴቶች ምሳሌ ነች። ይኸውላችሁ ሴቶች በተለያየ መንገድ በማወቅም ባለማወቅም ህይወታቸው ላይ ሴትነታቸው ላይ ጥፋት ሊያጠፉ ይችላሉ። ሰውም ሊጠቀምባቸው ይችላል። ግን እነዛ ወድቀዋል ተብሎ የታሰቡ ሴቶች ባምቢን ሲያዩት ድጋሚ መወደድ እንደሚቻል፣ ድጋሚ ከቤተሰብ ጋር በፍቅር መኖር እንደሚቻል፣ ድጋሚ የተሰደቡበት ሚዲያ ላይ ፍሬ ማፍራት እንደሚቻል፣ ድጋሚ የተሰደቡበት ሚዲያ ላይ ገንዘብ መስራት እንደሚቻል፣ ድጋሚ የተሰደቡበት ሚዲያ ላይ የሰደባችሁን ሰው እንዲወዳችሁ ማድረግ እንደሚቻል ያሳየች በጣም ብርቱ ሴት ናት። እዚህ ምድር ላይ ጻድቅ ነን ብለው ከሚያስቡ ሰዎች በላይ ኃጢአተኛ ናቸው ተብሎ የተፈረጁ ሰዎች መልካም ልብ አላቸው። ቪዲዮውን እንዳያችሁት ነው። ይሄ ወንድማችን ደግሞ እየተናገረ ያለው አጠቃላይ ሐሳቡን ሰዎችን መፍረድ የለብንም። እቺ እየፈረድንባት ያለችው እህታችን የአንድ ሰው ህይወትን ታድጋለች በማለት የታደገችውን ልጅ ምስክርነት ነው ቪዲዮውን ያየ ነው። አጠቃላይ ለእሸቱ ለተናገረው ንግግር ባምቢ ደግሞ የራሷን ሐሳብ ሰጥታለች። ቪዲዮውን አይተን እንመጣለን። ንግግርም ከዚህ በኋላ ይቅርታ ጠይቃችኋለሁ ሁላችሁንም። ግን የመጣው አየክ አሁን መተህ ነፍሴን ብትወስድብኝ ምንም የማይመስለኝ በቤተሰቦቼ ነው የመጣው። በእናቴ በአባቴ ነው የመጣው። በብቸኛ ሴት ልጃቸው እነሱን ለመናገር ነው የሄድከው። ይሄ ሁሉ ምክር ቢሆን ደግሞ ይሄው መቤቴ ምስክሬ ምንም አይመስለኝም ነበር። ግን አንተ ማስታወቂያ ለመስራት አረጋውያንን ጨርሰህ ቤተክርስቲያንን ጨርሰህ እኔ ላይ መምጣትህ በጣም ገርሞኛል። እኔ ስርቄ ነው ቢያንስ ስርቄ ነው፣ እያሳሳትኩኝም ሰው አይደለም፣ እየፖስተትኩኝም አይደለም። አንተ የገዳማት ምናምን ብለህ እንድትናገረኝም አልፈልግም። እኔ ህሊና ስላለኝ የገዳማት ነገር መስራት ከታውኩኝ ቆይቻለሁ። አንተ አትነግረኝም። ይልቅ አንተ ግን መስራት ማቆም አለብህ ብዬ አስባለሁ። ባለ ወይ ቤተሰብ የለሽም ወልድ ስድ ያሳደገሽ ምናምን ያልከው አያት ገበኔ ማርያም ነው ቤቴ፣ አንተ ሰፈር ማለት ነው። ቤተሰቦቼ እግራቸውን ጉልበታቸውን እየሳምክ ነው የምታልፈው። አሁን ገንዘብ በዛብህና አናት ጢምቢራ ስለዞረ ረሳሃቸው መሰለኝ ትንሽ እንጂ ቀን በቀን እየሳምካቸው ወንድሜን ሁላ ዩቲዩብ ላይ ወስደህ ስለ ፖለቲካ አስወርተህ በልጅ እድሜው በጣም እምጠላህ ነው ከዛ ጊዜ ጀምሮ አንተን። ከዛ ግን ልክ ወደ ቤተክርስቲያን መምጣት ስጀምር እውነተኛ ማንነትህን እየነገሩኝ ሲመጡ አንተ አምላክህ ገንዘብ መሆኑን ስለማቅ መተህን ለመናገር መውጣት ያሰፍረኛል። ምን እንዳናደደ አልገባኝም። ባለ ሀብት ነው የሚመቸኝ ስላልኩኝ ነው። እና እኔ እኮ በጣም ጥሩ ደረጃ ላይ ያለሁኝ ሴት ነኝ። ኦፍ ኮርስ የተሻለ ሰው ነው የምፈልገው። ኦፍ ኮርስ ባለ ሀብት ነው የምፈልገው። መብት አይደል እንዴ? አንተ በመጽሐፍ ቅዱስ ታምን የለ እንዴ? ባለ ሀብት እንዴት እንደሚመጣ እግዚአብሔር ሀብት እንዴት እንደሚባረክ አታውቅም እንዴ? ሲጀመር አንተ እውነት መጽሐፍ ቅዱስ የምታውቅ ሰው ብትሆን ኖሮ ማለት ነው በልጅ ጥፋት ቤተሰቦችን አትናገርም ነበር። አዳም አባቴ ትላለህ እንጂ ቃየል አባቴ እኮ አትልም አይደል? ግን ቃየል የአዳም ልጅ ነው አይደለ? ሔዋንና አዳምን ግን ለቃየል ስራ አትወቅሳቸውም። ስለዚህ ፋራ ጅልጥ ምንም ማታውቅነህ ማለት ነው። አንተ the only thing የሚያሳስብህ እቺ ዩቲዩብ ላይ ማለት ነው። ግን ይሄ ፍምስና ማለት ነው ይሄን ያህል ቂጥ ሊከታህ አይገባም። ሰው መሆን አለ፣ ሰውነት ሊታይብህ ይገባል። እኔን ያዋረድክ መስሎ በጣም ጀጅ ተደረክ በብዙ ሰው። እኔ አሁን እንዲሆን እኔ እናንተ በእግዚአብሔር ፊት ብንቀርብ ማን ሞገስ እንዳለው አውቃለሁ። ቢያንስ እኔ ርቄ ማረኝ ነው የምለው። አንተ ግን ስሩ ሆነ የምትወጋው ባለጌውን በዴው አንተ ነህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ ማሳያለሁ ምን እንደምታደርግ ማለት ነው። ለየትኛውም ፈጣሪም ቤተክርስቲያኑ ማስተዋወቂያ ለዩቲዩብ እንዴት እንደምትሸቃቀል አሳያለሁ። አየክ አይኔን ነካኸኝ፣ ቤተሰቦቼን ነካኸኝ። እዚህ ጋር አውርቼ የምጨርሰውም ነገር አይደለም። በቅርብ እንገናኛለን፣ ቃል እገባልሃለሁ። ለምን ምን ችግር አለው ብሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር ገባክ?
የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮውን ታጠፋታለህ። አሁንም ቢሆን ሐሳቤን አልቀየርኩም። ባዮ ላይ ብትሄዱ የምፈልገው ባለሀብት ወንድ እንደሆነ አስቀምጫለሁ። መብቴ ነው፣ ማንም አይከለክልም። እግዚአብሔርም እንደዚህ ፈለግሽ ብላ አቅሰኝም። አንተ ነህ መሰለህ እንጂ አቅሰኝም። አንተ በጣም ማስመሰልህን ማለቅለቅህን ትተህ ማለት ነው መጽሐፍህን ገልጠህ ማንበብ ያለብህ ሰዓት ይመስለኛል። መጽሐፍህን ገልጠህ ብታነብ ስለ ሰው ማውራት እንደሌለብህ ይገባህ ነበር። ሲጀመር አንተ የሄድክ ጣና ገዳማት ድረስ የሄድከው እግዚአብሔርን ልትሰማ ቢሆን ኖሮ ከነዛ አባት ትልቅ ትምህርት ወስድ ነበር። ሰሞኑን ስለ ቦኔ የተናገሩትን ስማቸው። ግን አንተ ልትማር አይደለም የሄድከው፣ ዩቲዩብ ልትሰራ ነው የሄድከው። ሌላ ምንም ስራ የለም። ቪው ብቻ ነው የምትፈልገው አንተ። ንጹህ ልብ የለህም፣ ጥሩ ልብ የለህም። ተማሪዎች ይናገራሉ፣ አብረው ካጠገብ ያሉ ሰዎች ለምንም ስራ ለገንዘብ ብቻ የምትሞት ሰው መሆንን ይናገራሉ። ስለዚህ እኔ ቢያንስ ገንዘብ በስነ ስርዓት መንገድ ነው ለማምጣት እየሞከርኩ ያለሁት እንጂ በእናንተ አይነት ወይ ስላልሆነ እንደው እግዚአብሔር አይዊሽ አሁን መጥቶ እናንተ ፊት ቢፈርድ ብዬ ሁላ አስባለሁ። ስለዚህ ቀጣዩ የምናገረው ስለምንጸድቅ ምናምን የሚባል ድርጅት ነው መሰለኝ ያሰራ ሴት ልጅ ተሳልቦ ቪዲዮ እንዲሰራ ነው ታበረታቱት ማለት ነው። ይሄ ነው ካምፓኒያችሁ፣ ይሄ ነው ስራችሁ። ስለመጽደቅ ሰውን ሰድበህ ስትሰራ ራሱ አንተ አታፍርም? ትልቅ ሰው አይደለ? ቀለል ትላለህ በመቤቴ። በዚህ ልክ ቀለልክብኝ። እኔ አትመቸኝም ነገር ያለው ከወንድሜ ጀምሮ። ፕላስ ደግሞ ቀረብ ብዬ በቤተክርስቲያን ውስጥ ምን እንደምታደርግ ስለማቅ የምታታልለው ከሩቅ ያለውን ህዝብ እንጂ ያውቃል። አንተ እኮ ሲጀመር ማለት ነው ለዩቲዩብ ከሆነ ሁለቱንም እምነት እኮ እኩል እኮ ሁለት እምነቶችን ልታጫውች እኮ የሞከርሽ ሰው ነሽ። ምን ረሳሽ መስለሽ ነው? ለፈጣሪ ቆም አታውቅም አንተ። አስመሳይ ነው። ምድር ላይ እንዳንተ አስመሳይ የለም። ተረጋጋ። እኔ ካንተ በጣም በብዙ ይሻላለሁ። አየህ፣ እኔ ሰው አይቼ ክፋት ላስብ አይምሮ ያልተፈጠረልኝ ከደግነት ውጪ ምንም ሊያስብ ያልተፈጠረልኝ። አንተ ግን መርዝ ነህ። ስለዚህ ልክ እንዳልኩ ቃሌ እንዳትረሳ። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል እንጂ ይቅርታ ትጠይቃታለህ የተናገርካትን ነገር ቃል ለምድር ለሰማይ። ባምቢ ለእሸቱ ቆየት ያለ ትውውቅ እንዳላቸው ፕላስ ወንድማ ደግሞ በድንቅ ልጆችን ቀርቦ እንደነበር ሐሳቧን አጋርታለች። ብዙ ሰው ግን አንድ ነገር ደግሞ አሳስቦታል። መጨረሻ ላይ የተናገረችውን ወይ ያንተ ልጅ ያላባት ያድጋል ወይ የኔ ወላጆች ደግሞ ያለ ልጅ ይኖራሉ ያለችውን ንግግር ታስቦበት ታቅዶ በስሜት የተነገረ እንጂ ታቅዶ የተነገረ አይደለም የሚሉ ሰዎች ደግሞ አሉ። ምክንያቱም እሸቱ አንድ ነገር ቢሆን አንደኛ ተጠርጣሪ ባምቢ ነው የምትሆነው በተናገረችው ንግግር በማለት ሰዎችን የራሳቸውን ሐሳብ እያጋሩ ነው ያለው። ምክንያቱም አንድ ሰው ጥፋት ካለበት ወደ ህግ ነው መሄድ ያለበት። ህግን የሚቀጣው የራሱን ቅጣት ስላለው ማለት ነው። ስለዚህ እንደዛቻ ንግግርም ስላለው ይሄ ልክ አይደለም የሚሉ ሰዎችም አሉ ማለት ነው። አጠቃላይ ቪዲዮውን ይሄንን ይመስላል። ነገር ግን የራሳች ሐሳብን ሳክልበት አንድ ሰው ቪዲዮ ስልኩን ከፍቶ ቪዲዮን ሲቀርጽ ቀጣይን ትውልድን በማሰብ ቢሆን መልካም ነው። ምክንያቱም ቪዲዮ አንድ ሲቀረጽ ስቶሬጅ ሆነ ይቀመጣል፣ ለትውልድም የሚሆን ነገር ነው። ስለዚህ ለምንቀርጸው ለምናደርገው ነገሮችን ኃላፊነትን በተሟላ መሆን አለበት። አንድ ሰው አይደለም። ምክንያቱም በስተጀርባ ወላጆች አሉ፣ እህት ወንድም አለ። ስለዚህ ለምናደርገው ነገር በጣም እጅግ በጣም ጥንቃቄ ማድረግ እንዳለብን የሚያስተምር ቪዲዮ ነው። ስለዚህ ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር በማድረግ አበረታቱን። ለቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሁኑ።